አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ ሄርሜላ ማለት ነው። ሄርሜላ እውነት አብርሽና ከሩታ ህይወት ልትወጣ ነው ወይስ ከካሜራ ጀርባ የፈለገችውን ለመስራት እንዲያመቻት ነው አሁን ይህንን ቪዲዮ ይዛ የመጣችው? እኔ ሲመስለኝ ያኔ በቪዲዮ እየወጣች ብዙ ነገር ስለምትባል ማለት ነው ከቪዲዮ ጀርባ የፈለገችውን ልታረግ ፈልጋ ነው እንጂ እንዲህ በቀላሉ አብርሽን አታወውም። ስንት ነገር አላት። እወድሃለሁ ትለዋለች፣ አፈቅርሃለሁ ትለዋለች፣ ስሜት አለኝ ትለዋለች። አራት ነገር እንዴት ትታ ትሄዳለች? ይሄ ሁላ ነገር እንዴት ትታ ትሄዳለች? ስታስቡት ማለት ነው። ትታ ትሄድም። ያኔ ከካሜራ ጀርባ የፈለገችውን ለማድረግ ለማድረግ እንዲመቻት ነው። እሱ ደግሞ ሩታን ልጠይቃት እስቲ አንድ ጊዜ አንድ እድል ሩታን እንስጣት የሚለው ሩታ እንድትበሳጭ ነው። አሁን ሩታ አታምጣብኝ ስላለችው ማለት ነው። እሷን ተወሰደ ያው ሁኔታው እንደሚቀያየር ስለሚያውቅ ወስዶ ሁሉን ነገር ሊያደፈርስ ፈልጎ ነው ስበብ ማለት ነው እንጂ አሁን እሱ እንዴት ሩታን ልንገራት ይላል። ምን አገባት ሩታ? ሩታ አላመጣቻት። ያመጣው እሱ ጋር ነው ያለችው። ስለ ሩታ ምን ያነሳ? እዚህ ቦታ ሩታ ምን አነሳሳው? አልሙሂም እሷ እወድሃለሁ ምን እልሃለሁ የምትለው ያኔ እየደማመረሽ 10 ጊዜ ማለት ነው እየነካካች ነው። እሱ ደግሞ ልብ ካለው ልብ ይዛል፣ ልብ ከሌለው እንትን ይበል ማለት ነው እንጂ 10 ጊዜ እኔ እወድሃለሁ እኔ አፈቅርሃለሁ ምን እላለሁ። ሲጀመር ማለት ነው ያ ህፃን ልጅ እዛ እያለ ያ ልጅ እሷ ጋር እያለ በምንም መልኩ አይለያዩም አብርሽና እሷ። ምክንያቱም ልጅ ብሎ ይሄዳል፣ ያን ልጅ ብሎ ይሄዳል ማለት ነው። ስለዚህ ያንን ልጅ አብርሽ ከዛ ቦታ ከሄርሜላ ካላነሳ ሄርሜላና አብርሽ አይለያዩም። አንደኛ፣ ሁለተኛ ደግሞ ሩታ አትመለስም። አይደለም አሁን ሩታ እንኳን እሷ ልጇ ራሱ አስቸጋሪ ሁኔታ ነው ያለው። ምክንያቱም በፊት የሚሰርቧት ሁሉ አሁን ስጦታ ምናምን እያሉ ሄርሜላ ጋር ይሄዱና የሆነ ነገር ይዶልታሉ። ከዛ ስጦታ ይዘው ሩታ ዘንድ ይሄዳሉ። ሩታቸው ላይ እዚህ ጋር እዩዋቸውማ በቃ እንዳለ የሴቶቹ ሄርሜላ ጋር ይዶልታሉ። ከዛ የሆነ ስጦታ ይገዙና ሩታ ዘንድ ሄደው ልጇን አይተው ልጇን ስመው አቅፈው ምናምን ብሎ ይመጣሉ። እና ስለዚህ በቀላሉ ሄርሜላ አትላቀቀውም አብርሽን ማለት ነው። ምክንያቱም እሷ አራት ነገር ትታ እንደ ጨክና ትሄዳለች። እወድሃለሁ፣ አፈቅርሃለሁ፣ አክብርሃለሁ ምናምን ሄር ያለችው ብዛቱ ግን እሷ የጠበቀችው አብርሽ ደግሞ እኔም እንዳንቺ እዛው ስሜት አለ ሌላት እንዲላት ፈልጋ ነበረ። አብርሽም እንደዛው እኔ እወድሻለሁ እንዲላት ፈልጋ ነበር አፋፉን የምትመለከተው። እና አብርሽ ራሱ አሁን እንዴት ነው እንዲህ በቃ ሄርሜላንም እንዳይተዋት ሩታን በቃ ግልብጥ አልመህም። እኔ ሙስታሂል ሄርሜላ አትወጣም። አሁን እንደዚህ ትበል ነገ ልጄን ብሎ ይሄዳል። ሩታ ደግሞ እሷና እሱ እንዲገናኙ አትፈልግም። አብርሽና ሄርሜላ እንዲገናኙ አትፈልግም። ስለዚህ አሁን ሰበብ አድርጋ አንደኛ ልጁን ይዛለች ሄርሜላ፣ ሁለተኛ ደግሞ ጓደኞቹ አሉ የእሷ ጓደኞች ዝም ብሎ ሩታ ዘንድ ይሄዳሉ ይመጣሉ ማለት ነው። አንደኛ ነገር ያመላልሱላታል፣ ሁለተኛ ደግሞ የሆነ ነገር ብታረግባት ሳለ ልጇ እና በቀላል ነገር አተፋታም ሄርሜላ ዝም ብላ አውቃ ከካሜራ ጀርባ ዘወር ልበል ብላ ነው እንጂ ደግሞ የሚገርም የቲም ናት። እንዴት ልጅ የቲም ናት እንዲያትባል ደግሞ ብዙ ሰዎች ታሰድባለች በውስጥ መስመር ማለት ነው። ታስደበድባለች ብቸኛ የቲም ናት እንዳይባል ማለት ነው። ደግሞ ቤተሰብ አላት እንዳይባል ደግሞ ብቸኛ ነኝ ምናምን ነኝ ትላለች። እኔ እኮ ግራው ግብት የሚለኝ ሄርሜላ አሁን ሄርሜላ ሀሳቧ ማለት ነው ሩታን ፈታዋለች። አብርሽና ሩታን አጣልቼ ለኔ ነው የማደርገው ነው ያለችው። ሀሳቧ እንደዚህ ነው ስታስቡት። አሁን እሷን ስታዋት ሀሳቧ እንደዛ ነው። አብርሽ እንደ በግ ዝም ብሎ ወያለ ያዳምጣታል ወያለ እሺ ይላታል እንጂ እሷ ሀሳቧ ምንድነው እንደምንም ብላ አብርሽና ሩታን አጣላች። አሁንም ነገ ይጣላሉ። ምክንያቱም ያ ልጅ እዛ ስላለ ማለት ነው። ያ ልጅ እዛ ስላለ ልጅም ብሎ ይሄዳል። ሩታ ደግሞ እንዲገናኙ አልፈልግም። ስለዚህ ያ ልጅ እዛ ቦታ ላይ እያለ ሩታን አብርሽና ሄርሜላ መገናኘታቸው አይቀርም። አብርሽና ሄርሜላ ሲገናኙ ደግሞ ሩታና
አብርሽ ይጣላሉ። በቃ እሷ የምትፈልገው ይሄንን ነው። አሁን እሷ ሁለት ነገር አጥምዳ ስለሄደች ነው። አንደኛ ልጁን ስለያዘኝ ነው። ሁለተኛ ደግሞ ጓደኞቿ እሷ ጋር ይሆናሉ፣ ሩታ ዘንድ ይሄዳሉ። እሷ ጋር ይሆናሉ፣ ሩታ ዘንድ ይሄዳሉ። እና በዚህ እኔ ከካሜራ ዘወር ልበልና የሆነ ስራዬን ልስራ ብላ ነው። ባጭሩ ይሄ ነው የእሷ ሀሳብ ማለት ነው። ሄርሜላ ሀሳብ ከካሜራ ዘወር ልበልና ስራዬን ልስራ፣ ብዙ ጓደኞች አሉኝ ነገር የሚያመላልሱ ልጁንም ይዣለሁ ብላ ነው እንጂ ሙስተሂል ሄርሜላ በዚህ አይነት አትወጣም። ምክንያቱም አሁን ደራ ይዟታል። እኔ እንጃ አፍቅራው ነው ብላችሁ ነው። እኔ ወደው አይመስለኝም። ሲጀመር እሷ ወደው አይመስለኝም። ደራ ነው የያዛት። ብዙ ሰው ስለሚሰርባት፣ አንዳንዶቹ የአብርሽ ጓደኞች ስለሚሰርቧት እነዛን ብላ ደራ ስለያዛት ነው እንጂ አሁን ፈረንጁ ብቻ ራሱ ደራ እያስያዛት እኮ ነው። ውጭ አልወጣም እያሉ እነሱ ጋር ራሱ ደራ ተያይዘዋል። እና አሁን በዚህ መሀል እሷ አኪት ከካሜራ ጀርባ ሆና የፈለገችው ስራ ለመስራት ፈልጋ ነው እንጂ እንደው ሙጭጭ ብላ ከአብርሽ አትወጣም። ምክንያቱም ልውጣ ብትል እንኳን ራሱ አንደኛ ልጅ ሰጥተኸኛል አትለውም፣ ሁለተኛ ደግሞ እወድሃለሁ አፈቅርሃለሁ አትለውም። ወይኔ የማንም ወልቃጣ ማታፍር ማትረባ። እኔ እንደው እኔ ከሁሉ ወንዶች ናቸው በቃ አሁን ወንዶች በቃ በፍጹም እንደው አይረቡም። አንድ አቋም አይዝም እንዴ? እሱ ራሱ አይ እኔም እኮ አሁን በአንቺ ሰበብ ልጅ ማየት አልቻልም፣ ልጅ እንደዚህ ነው ሌላ አይችልም። በፊት ስታይ ሩታን ተፈለገ የራሷ ጉዳይ እያለ ነው። አሁን ደግሞ ልጁ ነው። ይሄን ልጅ ደግሞ አላሳየውም እያለች ነው እሷ። አንድ አቋም ካልያዘ በቃ ልጅን ማሳገድ ይችላለሁ ማየት አይችልም እያለች ነው ሩታና እዚህ መሀል እሷ አንድ አቋም አይዝም ወይ? እስከመቼው እንደ አትሻብን ወላሂ እንደው አውዝ ብላ መስጣረጅም እንደ አንዳንዶቹ ወንዶች እንደው ያኔ ሴት አሁን ደም ሁላ የሚሸከም በነገራችን ላይ እኮ ይቺ አመት አትቆይም። እቺ ሄርሜላ አመት አትቆይም አብርሽ ጋር አሁን ትዳር መስርተው ቢቀመጡ ሰው ያጨደውን አይደል የሚያገኘው። እሷ ደግሞ ነገ በላዋ ላይ ደግሞ አንድ ይመጣባታል። ሁለተኛ ደግሞ ልጅ ወልዷል። ከዛም በቃ አለ አይደለ በቃ የሆነ በቃ መሻክል አታጣም። ስለዚህ ለምን ራሷን ችላ ፈቅቅ አትልም? ለምን አትፈልግም ሌላ ሰው? ለሁሉም ነገር እኮ አንድ ላንድ ይሻላል። አንድ ላንድ በቃ ምናምን ጭቅጭቅ ምናምን የሌለበት ድህነት ይሻላል እኮ የሰው ባል የሰው እንትን ብሎ እዛ ላይ ከመንጠልጠል ማለት ነው። እና እዚህ ጋር ሩታ ራሷ አሁን እኔ ፈቃደኛ ትሆን፣ ምክንያቱም እንደማይለያዩ ታውቃለች። አንደኛ አረካተውን እሱ አሁን ሩታ ፍትሽ ይለና ነገ እሷ ዘንድ ሄዳል። እሷ ደግሞ ልጁ ወይ አመመው ትላለች፣ ወይ እንዲህ ነው ትላለች፣ ወይ ልጅ ልይ ብሎ ሄዳል ሄርሜላ ዘንድ። ስለዚህ እሷ ሩታ አላህ አለ እኔ እሺ አትልም። እሺ ትላለች አትልም። እኔ እሺ ትይመት አይመስለኝም። ግን እንዳያያዟ እንደ ሄርሜላ አባባል ከካሜራ ጀርባ የራሷን ስራ ልትሰራ ፈልጋ ነው እንጂ እንደዚህ በቀላሉ ልውጣት ተመቸው ኧረ አትልም። እና ለማንኛውም ውዶችዬ አላህ ይጠብቀን ነው። እንኳን አሁን ራሱ ሩታ ነገ ዛሬ እያለች ነው እንጂ መንጋጋውን ነው የምታወልቅላት። ወይ መንጋጋውን ታወልቃለች፣ ወይ ደግሞ ልጇን ይዛ ትጠፋለች፣ ወይ ደግሞ ትከሳቸዋለች እንጂ እንደፈለገ እነሱ እየተዛለጡ ቁጭ አትልም። ኧረ ብልግና! አሁን የእሱ ደስታ ምንድን ነው? ሚስቱ ልጁ ነው የሚያስደስተው ወይስ በዚህ ጉንጭ መሳም በዚህ ጉንጭ መሳም? ይሄ እኮ የአረብ ሽማግሌ ነው ሆነው አብርሽ ማለት ነው። የአረብ ሽማግሌ አሁን የአረብ ሽማግሌ እንደ ህፃን ልጅ የሚያደርጋቸው ጨፍሩልኝ ይላሉ። የአረብ ሽማግሌ እኮ ጨፍሩልኝ ይላሉ፣ ምግብ አምጡ ይላሉ። በቃ የሆነ አረካታቸው። እኔ በሌሎቹ እነዚህ ነጭ ስንላቸው እኛ እንደ ሉሲዎቹ ፊሊፒኖቹ እንደ ነርስም ሆነው እንደ ሰራተኛም ሆነው ሽማግሌዎቹ ሲንከባከቡ እያየን አሁን እነሱም እንደዛ ነው የሚያደርጉት። ልክ ሄርሜላ አብርሽን እየዞረች የምጨፍርለትና የምስመው ልክ እንደዛ ማለት ነው። እና አሁን እኔ ሄርሜላ እውነት እንደው እኔ እንደዚህ ከሆነ ጥሩ ነው። ብቻ ግን አይደለም ይሄ አይደለም ነገሩ፣ እንደዛ አይደለም ነገሩ። ከባድ ነው። ከካሜራ ጀርባ ብዙ ነገር አለ። ያ ልጅ ደግሞ እሷ ዘንድ አለ። እንደምንም ብለው ደግሞ አይለያዩም።
ትጠብቃላችሁ። ነገ ቆይታ ያላችሁ አብርሽና እሷ ሄርሜላን ወይ አብርሽ የሆነ የተነክሏታል። እሷን ሩታ ትንሽ ነገር የተነክሏታል። ከዛ ደግሞ እንደዚህ የሆነ ነገር ስታመጣ በቃ አንቺ እንደዚህ ነሽ፣ አንቺ የሆነሽ ምናምን ብሎ መግፋቱ አይቀርም ሩታንና። ስለዚህ እኔ ሩታም ደግሞ በዚህ እንደ ቀላሉ ዝም አትልም። እንደ ቀላሉ አሁን እሺ አመሰግናለሁ ብላ አትቀበልም። ይሄን ነገር ታየዋለች። በፊትም እኮ እሷ ሽማግሌዎቹ ስለምኗት ልየው እሱ አሁን እሺ ብሎ ነገ ስለሚመለስበት ትንሽ ልየው ብላለች። እና እስኪ ደግሞ የሩታን ምላሽ እንጠብቃለን። እኔ በበኩሌ ያኔ ምንድነው የሚባለው ደስም አይል እሷ ሄደች ብሎ የሚያስደስት ነገር የለም። ከካሜራ ጀርባ ልትመጣ ነው። ቆታ ያላችሁ ወይ ልጁን አመመው ትላለች፣ ወይ ደግሞ እንዲሆንኩ ትላለች ምናምን በቃ ሙስተሂል ይችን ምክንያቱም የሆነ ደራ ነገር አላት። አሁን ጓደኞቿ አሁን ዘመዶቿ የሩታን ቤተሰቦች ሲሳደቡ ምን እሷ እኮ ትታውዳለች፣ ምን አገባት እሷ ትታውዳ ላብርሽ ብላ እኮ ነው ላብርሽ ብላ ነው ትዳሯን ያበላሸችው። የፊት ትዳር ነበራት ሩት ሄርሜላ ራሱ ማለት ነው። እና ላብርሽ ብላ ነው ትዳሯን ያበላሸችው። ሩታ ደግሞ ምን አገባት ፈታዋለች፣ ትታዋለች፣ ምን አገባት ስላብርሽ የፈለገውን ማድረግ መብቱ ነው። እና እሷ ደግሞ ብቻውን ስላገኘችው የፈለገችውን ነገር ማድረግ መብቷ ነው እያሉ እየተሟገቱላት ስለሆነ በዚህ በጀርባ ሆና የሆነ ነገር ልትል ነው። ግን ሁሉም አይኑን ማረግ አለበት እላችኋለሁ። እንደዚህ አበዛሁባችሁ ዛሬ ደቂቃ ማለት ነው። ገርሞኝ ነው ያበዛሁባችሁ። በጣም ነው የገረመኝ። ምክንያቱም ሙፋጃ ሆነብኝ። የማይጠበቅ እንደገና ካብርሽ ነበር እየተጠበቀ ያለው እሷ ተቀደመች። خلاص ሙስተሂል እና ደህና